ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዶክተር ሲሳይ አውግቸው በዋስትና እንዲለቀቁ ከተወሰነ በኋላ ዛሬ ከቅሊንጦ ማረሚያ ቤት ቤተሰቦቻቸው ሊቀበሏቸው የእስር ቤቱ በራፍ ላይ መንግስት ኃይሎች እንደሆኑ የሚጠረጠሩ ማንነታቸው ማይታወቁ አፍኖ መወሰዳቸው ይገለጻል። አሁን ከቤተሰብ አካባቢ ያገኘነው መረጃ እንደሚያመለክተው በፌደራል ፖሊስ እንደሚገኙ ነው የተገለጸው። ለማንኛውም ጉዳዩን ሲከታተል የነበረውና የዶክተር ሲሳይ አውግቸው ጠበቃ አቶ ሰለሞን ገዛኸኝን መስመር ላይ አግኝቻለሁ። እንደው ጠበቃ ሰለሞን ገዛኸኝ የብዙዎቹን በእስር ላይ የሚገኙትን የፖለቲካ እስረኞችን ጉዳይ የምትከታተል ነህ። ምንድነው የተፈጠረው? እንግዲህ በ100 ሺህ ብር ዋስ ዶክተር ሲሳይ አውግቸው ነፃ እንዲባሉ በፍርድ ቤት ውሳኔ ተሰጥቶ ነበር። እንዴት ነበር የፍርድ ሂደቱ? ውሳኔው ከተሰጠ በኋላ ለምን እንዲህ አይነት እርምጃ ተወሰደ የሚለውን ለተመልካቾች ብታብራራልን። እንግዲህ በታያው ዶክተር ወንደሰን አሰፋ መዝገብ 51 ተከሳሾች ከ51ዱ 23ቱ ባሉበት ሌሎቹ በሌሉበት ነበር ጉዳዩ ሲታይ የነበረው። ከዛሬ 2 ሳምንት በፊት አቃቤ ሕግ ያቀረባቸውን የቴክኒክና የፎረንሲክ ማስረጃዎችን እኛ አስተያየት ሰጠን። የኛን አስተያየት እና የአቃቤ ሕግን እኛ በሰጠነው አስተያየት ላይ አስተያየት ተቀብሎ ፍርድ ቤቱ ብይን ሰጥቶ ነበር። በዛ በሰጠው ብይን ያው እንደሚታወቀው 23 ተከሳሾች ውስጥ 4 ጋዜጠኞች አሉ። ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዝ ይሳይ፣ ጋዜጠኛ ገነት አስማማው ያሉበት መዝገብ ነው። በዚህ መዝገብ ላይ ብይን በሰጠው መሰረት እንግዲህ ብይን ማለት ይከላከሉ ወይስ አይከላከሉ በሚለው ላይ ነው። ከ23 ውስጥ 6ቱን በነጻ ይሰናበቱ ሲል 2ቱን አንቀጽ በመቀየር ከአንቀጽ 3 ወደ አንቀጽ 9 በመቀየር ይከላከሉ፣ ቀሪዎቹ ግን በዛው በተከሰሱበት ዋስትና በተከለከለው አንቀጽ በተከሰሱበት ይከላከሉ ማለት ብይን ሰጥቶ ነበር። በዚሁ በተያያዘው 2ቱን ተከሳሾች በተመለከተ አንቀጽ ተቀይሮላቸው ይከላከሉ የተባሉት አንደኛው ረዳት ፕሮፌሰር ሲሳይ አውግቸው ቀደም ብሎ አሁን ማረሚያ ቤት በ3 ዓመት ውስጥ በቆየበት ጊዜ ፒኤችዲውን ጨርሶ ዶክተር ሆኗል። አስመዝግቧል ፍርድ ቤትም ዶክተር ሲሳይ አውግቸው እና ሞላለኝ ሲሳይ የሚባል 49 ተከሳሽን በተመለከተ ወደ አንቀጽ 9 ስለተቀየረ ይሄም ደግሞ ዋስትና ስለማያስከለክል ዋስትና የምታቀርቡ ከሆነ በጽሁፍ አቅርቡ ተብለን ያለፈው ሳምንት አቅርበን ነበር በጽሁፍ። ከዛ በኋላ የካቲት 11 ላይ ባቀረበነው ጽሁፍ ላይ የአቃቤ ሕግ መልስ ከተቀበለ በኋላ ፍርድ ቤቱ ብይን ለመስጠት ለሰኞ ቀጥሮታል። ለ16 ቀጥሮት ነበር ከትናንት ወዲያ ቀርብ የነበረ። በእለቱም ፍርድ ቤቱ ብይን በሰጠው መሰረት 49ኛ ተከሳሽ ሞላልኝ ሲሳይ በዋስ ቢወጣ የዋስትና ግዴታውን አክብሮ አይቀርብም፣ አማራ ካለ ታጣቂ ኃይል ጋር ሊቀላቀል ስለሚችል ዋስትናውን ከለከል በማለት ብይን ሲሰጥ፣ ዶክተር ሲሳይ አውግቸውን በተመለከተ ግን ዋስትናውን አክብሮ ሊቀርብ ስለሚችል እኛም ያቀረብነው እንትን አለ። በዛ መሰረት ዋስትናውን አክብሮ ሊቀርብ ስለሚችል በማለት የ100 ሺህ ብር ዋስ ፈቅደውለት ነበር ሰኞ ዕለት። ከዛም በኋላ ምንድነው የሆነው? ሰኞ ዕለት ጠዋት ላይ አጎቶቹ፣ እህቶቹ፣ ወንድሞቹ ማለት ናቸው ብዙ ናቸው፣ ከ10 በላይ ናቸው ነበሩ። ጠዋት ላይ 4 ሰዓት እንደወጣው እዛው ጊዜው ደግሞ የቴክኖሎጂ ዘመን ነው፣ እንደ በፊቱ የሚጓተር የለም። እዛው ላይ በሞባይል ባንክ 100 ሺህ ብሩን ከፈሉ። እኔም እዛው አዲስ ስለሆኑ ስለማያውቁ እያገዝኳቸው ያን ከፈሉ። የመፍቻ ትዕዛዝ ይዘው ሄዱ ቅሊንጦ ሰኞ ዕለት። ሆኖም ግን በአቶ ታዲዮስ ታንቱ መዝገብ ላይ በተመለከተ ከዛ ጋር በተያያዘ ተከሳሽ ዶክተር ሲሳይ አውግቸው እንዲቀርብ የሚል ትዕዛዝ ስላለ ለምንድን ነው የሚቀርበው ተከሳሽ ነው አይደለም የሚለውን ስለማናቅ ፍርድ ቤቱ መልስ ይስጠን ባሉት መሰረት ከዛ ጽፈን ተከሳሽ ሳይሆን ምስክር ነው ብለን መልስ ሰጠን። ትናንትና ሊፈታ ሲል ሌላ መዝገብ ነበረ፣ በነ ዮርዳኖስ አለሜ መዝገብ አዲስ መዝገብ ላይ ተከሶ ነበረ። ያው ነጻ ተብሏል በከፍተኛ ፍርድ ቤት። ሆኖም ግን ቀደም ብሎ 2016 ያ መዝገብ አራዳ ምድብ ችሎት ቀዳሚ ምርመራ ነበር። ቅሊንጦ ማረሚያ ቤት ትናንትና ምንድን ያደረገው ያ መዝገብ ስለመዘጋቱ መረጃ እንዲሰጠን ብሎ ለፍርድ ቤቱ ጽፎ ነበር። እኔም ትናንትና ጠዋት ለዚህ የምርመራ መዝገብ ስለመዘጋቱ ለቅሊንጦ ማረሚያ ቤት ይጻፍልኝ ባልኩት መሰረት ትናንትና አስገብተን ዛሬው ጠዋት ላይ ለቅሊንጦ ማረሚያ ቤት ይሄ መዝገብ ተዘግቷል በማለት ጽፎ ያንን የመፍቻ ትዕዛዝ ያችንም ማስረጃ ይዘው ሁሉም ቤተሰቦቹ ቅሊንጦ ማረሚያ ቤት ሄደው ነበረ። ከዛ በኋላ አስጠብቅ ነበረ። 10 ሰዓት አካባቢ ከቤተሰቦቹ መካከል አንድ ሰው ደውሎ ዶክተር ሲሳይ አውግቸው ሲወጣ ኦልሞስት ልብሱን ወስዶ እንትን አውጥቶ ነበረ። ሲወጣ በር ላይ መኪና ውስጥ አስገብተውት በመስኮቱን ከፍቶ ቻው በቃ ወደ እንትን እየሄድኩ ነው፣ ወደ ፌዴራል ይሁን እየሄድኩ ነው ብሎ አለን ብሎ ቤተሰብ ደወለልኝ። ከዛ በኋላ እንግዲህ ምንም ማድረግ አልቻልኩም። ያለው ሁኔታ ይሄ ነው። መሳይ የፍርድ ቤት ውሳኔ ነው፣ ከእስር ቤቱም ወጥቷል። ስለዚህም ወይ የመንግስት አካል ወይም ስውር መንግስት ይሁን ሌላም ስም እንስጠው በር ላይ ጠብቆ ነው የወሰደው። ፍርድ ቤት ትዕዛዝ ተፈጻሚ ያልሆነም ራሱ ማረሚያ ቤቱ ነጻ ብሎ ለቆታል። እንግዲህ ከእስር ቤቱ በር ላይ ነው የተወሰደው። ስለዚህ ምንድን ነው ማለት የሚቻለው? እንዲህ አይነት ህገወጥ የሆነ የመንግስት መዋቅር አለ ማለት ነው። በር ላይ እየጠበቀ በተደጋጋሚ እንዲህ አይነት ነገር ከዚህ በፊትም ተከስቷል። ከእስር ቤት ሲወጡ በር ላይ እየጠበቁ አፍኖ መውሰድ። ታየ ደንዳም ከዚህ በፊት እንዲህ አይነት ነገር ገጥሞታል። ምንድን ነው ማለት የሚቻለው? እነማን ናቸው? ምክንያቱ ምንድን ነው? እንግዲህ ከባለፈው ፕራክቲስ ህጉ በግልጽ ነው ያስቀመጠው። አንድ ተከሳሽ ዋስትና ከተፈቀደለት ፍርድ ቤት ኢቭን እንኳን አቃቤ ይግባኝ እንኳን ለማለት ከፈለገ
ያ ተከሳሽ የተፈቀደለት ዋስትና እንግዲህ በህገ መንግስቱ ባለም አቀፍ ህግ መሰረት ግዙፍ መብት ነው። ስለዚህ ዋስትና የተፈቀደለት ተከሳሽ ዋስትናው ከተከበረለት በኋላ ነው አቃቢ ይግባኝ ማለት ያለበት። ምናልባትም ይግባኝ ለማለት ከሆነ እንደ ባለፈው አይነት ሁኔታ ከሆነ አሁን ምንድነው እኔ የምጠረጥረው ምናልባት መሳይ ከዚህ በፊት አቶ አብዱራህማን የሚባሉ የድሮ የኢዴፓ አመራር የነበሩና የፓርላማ አባል የነበሩ ህመምተኛው እግራቸው ምናምን ያማቸው ሰው ይሄ ዛሬ ወር ምናምን አካባቢ ዋስትና ከተፈቀደላቸው በኋላ በር ላይ ተይዘው ሄደዋል ተብሎ በኋላ ፌደራል ፖሊስ አግኝቻቸው ተመልሰው ቂሊንጦ ሄደው ይግባኝ ብለው ይግባኝ ጸንቶ ወጥተዋል። አሁን በ100 ሺህ ብር ዋስ ምናልባት የዛ አይነት ነገር ሊኖር ይችላል የሚል ጥርጣሬ ነው ያለኝ። ከዛ ውጪ እንዳልከው ይሄ ነገር ተደጋጋሚ ነው የሆነው። ተደጋጋሚ ጊዜ ከቂሊንጦ በር ላይ ሲወጡ ተይዘው ይሄዳሉ። እስካሁንም በነበረው ሁኔታ ተይዘው ከሄዱ በኋላ ፌደራል ፖሊስ ነው የሚገኙት። ከዛ በኋላ ስለዚህ ጠበቃ ሰለሞን ፌደራል ፖሊስ ነው በዋስትና ሲወጡ በር ላይ እየጠበቀ ወደ ፌደራል ፖሊስ ማቆያ የሚወስደው የፌደራል ፖሊስ ነው ማለት ነው? እኔ ምንም የማውቀው ነገር የለም፣ ምክንያቱም በቦታ የለው። በአቶ አብዱራህማንም ጊዜ ቢሆን ደግሞ ዛሬ በዶክተር ሲሳይ አውግቸው በተመለከተ ቤተሰቦች ወሰዷቸው ከሚል ውጪ ማን ይውሰዳቸው፣ ፖሊስ ይውሰዳቸው፣ ሌላ አካል ይውሰዳቸው ግልጽ ነገር የለም። ቤተሰቦቻቸውም ቢሆንም ሲወሰዱ ነው የሚያዩት። ማን እንደሚወስዳቸው ግን እርግጠኛ አይደሉም። ለእኔ ሲነግሩኝ ፌደራል ፖሊስ ይሁን የአዲስ አበባ ፖሊስ ይሁን ሌላ አካል ይሁን የሚሉት ነገር የለም ግን ይዘዋቸው ሄዱ ነው የሚሉት። ዩኒፎርማቸውን ወይም ደግሞ በሲቪል ከሆነ የሚታወቅ ነገር አለ ወይ? ጭንብል አድርገውም የማይታወቁ መታወቂያ ሳያሳዩ መደበኛ ያልሆነ የጸጥታ መዋቅርና የአፋኝ መዋቅር እንዳለ ይታወቃል። መንግስት መዋቅርም በኦሮሚያ ክልል መዋቅርም እንደነዚህ አይነት እርምጃ የሚወስዱ ኢመደበኛ የሆኑ በትክክል በጸጥታ መዋቅር ውስጥ ህጋዊ ሆነው ያልተመዘገቡ ነገር ግን ኢመደበኛ በሆነ መልኩ የሚንቀሳቀሱ የተለያዩ የጸጥታ መዋቅሮች አሉ። ስለዚህ አሁን ከመለዩዋቸው ከዩኒፎርም ልብሳቸው በመነሳት እነማን ናቸው ማለት ይቻላል ወይስ የማይታወቁ የሆኑ የጸጥታ አካላት ናቸው አፍነው የወሰዱት ማለት እንችላለን? ለቤተሰቦቹ እምነት ከሆነ ሲወስዱ የሚያቸው ሰዎች በግልጽ የማያውቋቸው ለኔም የሚነግሩኝ ምንድነው ከበር ላይ ባለፈው የፓርላማ አባሉ አቶ አብዱራህማንም ሲወሰዱ ልክ ከበር ሲወጡ ያዟቸው ነው የሚሉኝ። የባለፈዎቹ ላይ ሲቪል የለበሱ ሰዎች ነው ያሉት። ቢያንስ አሁን ለሶስተኛ ለአራት ጊዜ ነው ይሄ ነገር የተከሰተው። በአሁኑ ላይ ግን ቤተሰቦቹ ያሉት ምንድነው መኪና ውስጥ ገብቶ ነው ያየነው ነው የሚሉት። መስኮቱን ከፍቶ በሉቻው ወደ ፌደራል ፖሊስ ይመስለኛል ወደዛ እየሄድኩ ነው ብሎ አለን ብቻ አሉ እንጂ ማን እንደያዘውም አላዩ። ግን መኪና ውስጥ ሆኖ ግን መስኮት ከፍቶ ቻው ብሎናል ነው የሚሉት። እንደው ጠበቃ ሰለሞን ዶክተር ሲሳይ አውግቸው ጠበቃ እንደሆንክ ነው የሚታወቀው። አግኝታቸዋል? አሁን የት እንዳሉ እንግዲህ ቤተሰብ ፌደራል ፖሊስ እዛ ሜክሲኮ የሚገኘው እንደሆነ ነው የገመትኩት። እዛ ናቸው ነው የሚባለው። እንደው ለማግኘት ሞክረሃል? ደውዬ ነበር ቤተሰብ ጋር እንዴት ነው አግኝታችኋል ወይ የሚል ጥያቄ ጠይቄያቸው ነበረ። አንድ ቤተሰብ ግን አዎ ሄደን 12 ሰዓት አካባቢ አግኝተ ነው ራት ሰጥተነዋል ብለውኛል። ስለዚህ በአሁን ሰዓት ዶክተር ሲሳይ አውግቸው በፌደራል ፖሊስ ቁጥጥር ስር ያሉት የፍርድ ቤት ውሳኔ ተጥሷል። እንግዲህ ምን ማለት እንደሚቻል አይታወቅም። አሁን እንደ ጠበቃ ምን ልታደርግ ትችላለህ አንተ? አሁን እንደማንኛውም ጊዜ ለምሳሌ አቶ አብዱራህማን እዛ በአካባቢ እንደተወሰዱ ቤተሰቦቻቸውን ስጠይቅ ፌደራል ፖሊስ ነው አሉኝ። ሄጄ አግኝቻቸው በኋላ ላይ አቃቤ ይግባኝ ብሎ እኛም መልስ ሰጥተን ጸንቶ ያው በዋስ ወጥተዋል። አሁንም የማደርገው ምንድነው ፌደራል ፖሊስ ነው ካሉኝ ያው በመንግስት ቁጥጥር ስር ናቸው፣ በፌደራል ፖሊስ ቁጥጥር ስር ናቸው። ፌደራል ፖሊስ ሄጄ አናገራቸውና የተያዙበት ምክንያት ምንድነው፣ ዋስትናቸው ግዴታ ያልተከበረው ለምንድን ነው፣ በምን ምክንያት ነው ወደዚህ የመጡት የሚለውን ነገር ማጣራው እንግዲህ ከነገ ወዲያ ነው ማለት ነው። ጠበቃ ሰለሞን የሌሎችስ ጉዳይ እንግዲህ ባለፈው እንዲከላከሉ ብይን የተሰጣቸው እነ መስከረም አበራን ጨምሮ እንዳሉ በዜና የተገለጸ ጉዳይ ነው። አሁን የሌሎቹስ ጉዳይ ምንድን ነው? እንግዲህ ፍርድ ቤት እንዲህ ውሳኔ ይሰጣል። የሆነ አካል መጥቶ ደግሞ ከሚፈቱበት እስር ቤት ጠብቆ በር ላይ አፍኖ ይወስዳል። የሆኑ ቀናት ይቆይና ደግሞ የሆነ ነገር ይሆናል። እንዲህ አይነት ነገር ነው እየተፈጠረ ያለው። የሌሎችስ ነገር በምን ሁኔታ ነው ያለው? አሁን እንግዲህ እንደሚታወቀው በእነ ዶክተር ወንደሰን አሰፋ መዝገብ 23 ተከሳሾች ናቸው። ሌሎቹ በሌሉበት ነው ይከላከሉ ተብለዋል። ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዝ ሲሳይና ጋዜጠኛ ገነት አስማማው ያሉበት መዝገብ እና ዶክተር ወንደሰን አሰፋን እንዲሁም ደግሞ ረዳት ፕሮፌሰር ማዕረጉ በያበይን እና ሌሎችን ጨምሮ ያሉበት መዝገብ አሁን ያው አንቀጽ አልተቀየረላቸው። ሁሉም የተከሰሱት ሽብርን ለመከላከል የወጣውን አዋጅ ቁጥር 1176/12 አንቀጽ 3(2) ነው። አንቀጽ 3(2) ደግሞ ዋስትና አያስፈቅድም። በዛ ነው ይከላከሉ የተባሉት። አንቀጽ 3(2) ደግሞ እንደሚታወቀው እስከ ሞት ድረስ የሚያስቀጣ ድንጋጌ ነው። ስለዚህ አሁን ምንድነው የሆነው? እነሱን አሁን ተከላከሉ የተባሉት ወደ ግንቦት ሚያዝያ እዛ አካባቢ ነው የተቀጠረው። እንግዲህ ያው ለመከላከል ነው የምንጥረው። በዚሁ መሳይ አንድ ያልተነሳ ይሹ ምንድነው ፍርድ ቤቱ የዛሬ 2 ወር ሆነ በሁለት ተከሳሾች መብት አልተሰጠኝም በሚል ጭቅጭቅ የተነሳ በፕላዝማ ይደረግ ብሎ ክርክር ተደርጎ ነበር በፕላዝማ። ዞሮ ግን አሁን ተከላከሉ ተብለዋል። እንግዲህ የመከላከያ ማስረጃ ለማዘጋጀት በዝግጅት ላይ ነው ያለነው። በጣም ነው የማመሰግነው ጠበቃ ሰለሞን ገዛኸኝ፣ የዶክተር ሲሳይ አውግቸውም የሌሎችም የፖለቲካና የህሊና እስረኞች ጠበቃ ለሰጠን ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ።